ጀግና ሴት መሆን ትፈልጊያለሽ? እንግዲያውስ እነዚህን ነገሮች አድርጊ። የመጀመሪያ ማንም ላይ ጥገኛ አትሁኝ። ሁለተኛ እምቢ ማለት ልመጂ። ሶስተኛ ምስጢርሽን ለማንም አትናገሪ። አራተኛ ከሰው ጋር አትከራከሪ። ዝም ብለሽ ማለፍን ልመጂ። አምስተኛ በራስሽ ተማመኝ። ከሰዎች ብዙ አትጠብቂ። ስድስተኛ ያለሽን ንብረት ወይም ደግሞ ያለሽን ነገር ለሰው ለማሳየት አትሞክሪ። ሰባተኛ በይሉኝታ ምንም ነገር አታድርጊ ልብሽ ካልፈቀደ። ስምንተኛ ቤተሰቦችሽን አስከብሪ የትም ቦታ። ሩታ ሀብቴ እንግዲህ ከሁለት ሶስት ሆነናል። አመሰግናለሁ። ፈጣሪዋን አመስግናለች። ጀግናዋ ማለት ነው። እዚሁ ሚዲያ ተቀምጠን ወደ 3 ተረማምዳለች። ላይክ አርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንግዲህ በማታው ቪዲዮ አስተያየት አልሰጠሁም። ያልሰጠሁትም ስራ እየሰሩ ወደው ፈቅደው በሚሰሩት ነገር እኛ ከማን መጠላት እንደሌለብን ስለተሰማኝ፣ ግን ዛሬ የመጣሁት በጣም ብዙ ሰው አንጫጭቷል። አብርሽ ፕራንክ ተደርጎ በዛ ቪዲዮ ላይ ለአብርሽ ወደንስ ነው የተሰራው እየተባለ በጣም ሚዲያው ተግማምቷል። በነገራችን ላይ ፋሚሊ ሚዲያ የወጣ ሰው ብዙ ነገሮች መስራት ይችላል። ማለትም የሰው ልጅ ይንጫጫል እንጂ ምንም እንደማያደርግ ጠንቅቀው ስለሚያውቁ የሰው ልጅ ምንም አናመጣም፣ ምንም ማስቆም አንችልም። ራሳችንን ነው ማስቆም ትሪት ማድረግ የምንችለው እንጂ አብርሽና ሩታን ማገድ አንችልም። ቪዲዮ ሲደገን ካሜራ ሲደገን ሩታዬ ዘመዶቿ እነ ፈረንጁ አሉ፣ ካሜራማን ማስቆም ይችላሉ። በእውነት አንዳንድ ጊዜ የምናውቀውን ሁሉ ብንናገር ማን ጋር እንኖራለን? ፈቅደው ወደው ለሚሰሩ ስራ ምን አለ ባንጣላ፣ ምን አለ ብንዋደድ፣ ምን አለ ራሳችንን ትሪት ብናረግ ብዬ አሰብኩኝ። ማንም አስገድዷት አይደለም ሩታ ልጇን ያስቀረጸችው። ቪዲዮ አይሰራው ማለት ትችላለች፣ ግን ፈቅዳ ነው። እንግዳም ናት። በዛ ላይ ደግሞ የማንነቷን አሳይታናለች። ለኛ ኮርተናል፣ ምንም አላለቻትም። እኔ ኮርቼባታለሁ ማለቴ ይሄን የድራማ ህይወት በቃ ይሄ ነው። እኛ በምንፈልገው መልኩ አብርሽና ሩታ መሄድ አይችሉም። እነሱ በሚያበላቸውና ዶላር በሚያስገኛቸው መልኩ ነው የሚሄዱት። እና አንዳንድ ጊዜ እራሳችንን እንሆን ለማለት እፈልጋለሁ። ማታ በጣም ብዙ ሰው ተንጫጭቷል፣ ብዙ ሰው አኩርፏል። ሩታ ለምን አስቀረጸኝ ልጇን ለምን አሉ። መብቷ ነው እንግዲህ፣ ወዳ ፈቅዳ ነው። ሐኪም ቤት ድረስ ሄዳ ቦታ ተነግሯት ክፍል ተነግሯት ነው ሄርሜላ ሄደችው። እዚህ ቦታ ነው ቁጥር ተነግሯት ነው። እንግዲህ የሐኪም ቤት ቁጥር ታውቃላችሁ፣ በቁጥር ነው የሚገባው። ማነገራት ታለካን ሄደችው፣ መልእክቷን ሰራች፣ አለቀ። እኛ ምን እናርግ? እኛ ምን ብለን ምቀኛ ነን እንደኛ? እኛ መዳም ቅመሞች እኮ ምቀኛ እንድንሆን እኮ ነው የተደረገ ያለው። ሰው ሲያገኝ እንደማንወድ እኮ ነው ይሄ ቪዲዮ እየተሰራ ያለው። በቃችሁ፣ በቃ በእውነት በቃችሁ። ያስጠላብናል። ወደው ፈቅደው ህፃን ልጅ ሄደው ካሜራ ሲደግኑ በፊት እንኳ ባሏን ልቀማት ነው፣ ባሏን እያበላሸችባት ነው፣ ባሏን እያታለለችባት ነው ብለን ተንጫጫል። ዛሬ ላይ ሆስፒታል ገብታ ስትቀርጻት ሩታ ራሷን መከላከል ይሳናታል እንዴ? ለምን አንዳንድ ጊዜ ስንናገር ክፉ አታርጉና፣ ወደው ፈቅደው በሚሰሩ ስራ እኛን ምቀኛ አታርጉን። በቃ በእውነት ሚዲያ ላይ የወጣ ትዳር ሲጀመር በቃ ግልጽ የሚያውቁት ነው፣ ድራማ ነው። በቃ ግልጽ ነው እየተሰራልን ያለው። እኛ መጣላት የለብንም። ላይክ፣ ሰብስክራይብ፣ ሼር አድርጉ። ራሳችሁን ትሪት በምታደርጉበት መልኩ መሄድ ነው ያለባችሁ እንጂ ሩታ አሁንም ነገም ተነገ ወዲያም እኛ የምንጠብቀው ከቤተሰቧ በራሷ ቻናል ፈታ ዘና ብላ እኛን ታመሰግነናለች ወደንሶቿን ብለን ነበር የጠበቅነው። በጣም አልቅሰናል፣ ተሰምቶናል። እርግዝናን ያየው ሰው አይችልም። እና ሲጀመር እንደ ሀቅ ከሆነ ሚዲያ ላይ ሲጀመር ምጥ መውጣት የለበትም።
ለምን ከመጨረሻ መጀመሪያ ድረስ ሩታ መጠቀሚያ ናት፣ የሚዲያ መጠቀሚያ ናት። ይሄ ግልጽ ነው። ባሏም መጠቀሚያዋ ናት፣ ኪሱ ናት፣ ባንኩ ናት። ለእሷ ክብር ለእሷ ምንነት እንደሌለው ጠንቅቀን ድሮም እናውቃለን። ለእሷ ቤተሰብ፣ ለእሷ ማንነት፣ ለእሷ ምንም ክብር የለውም። ስለዚህ ወዳ ፈቅዳ እስከምትሰራ ድረስ እኛ ምን አጣለኝ? እኔ ከሰው ጋር ምን አጣለኝ? በምችለው መልኩ እሰራለሁ። ላይክ አድርጉ ይሄንን ቪዲዮ እና ውድ ግሪስ ፋሚሊዎች ከማንም ጋር ትነካኩ፣ ከማንም ጋር ትጣሉ። ወደው ፈቅደው በሚያደርጉን ነገር በእውነት ከወዳ በሁለት ሆናለች፣ ወደ 3 አልፌያለሁ ብላለች። እኛ የምንውልበት ሌላ ቦታ፣ እሳቸው የሚውሉት ሌላ ቦታ። እሷ ወደ 3 ገብቻለሁ ብላ ትታመሰግን፣ እኛ ደግሞ ለምን ልጁ ተቀረጸ፣ ለምን ሄርሜላ ካሜራ ደገነኝ ብለን የምንጣላበት ምክንያት የለም። እነሱ ህይወታቸውን እኮ እየኖሩ ነው። የምሩ ጊዜ በእውነት እያጣጣሙ ነው ያሉት። ለምን እንሰዳደባለን? ብዙ ትንንሽ የተወረ እየተሳደባችሁ ነው። ሄርሜላ እኮ ስራ ላይ ናት። በቃ ወደው ፈቅደው እያሰሯት ነው። ማስቆም ያለባት ሩታ ራሷን፣ ማስከበር ያለባት ሩታ ራሷ ናት። ማንም ሳያስከብርላችሁ ማንነታችሁን። የአብርሽ መጠቀሚያ እንደሆነች ጠንቅቀን እናውቃለን። ድሮ ለባንክ የሚፈልጋት ለዶላር ነው። ምርጥ ወደንስ ስላላት መጠቀሚያ ና ሩታ ካልን እኮ ምን ዘመን ቆይተናል። እንደ አዲስ እንድናወራ አታርጉ። በእውነት እንደ አዲስ አጀንዳ እንድናደርገው አታርጉ። መልስ የእሱ ልጅ አይደለም ብሎ የመጣው እሱ መክሯቸው ነው ምናምን። አዲ ስራ ነው። አዎ እሱ ተናግሯል እኮ እንግዲህ አብርሽ እኮ ለ3 መናገር የለበትም። እኔ ብዙ ከጎኔ እኔንም ይፈልጋል፣ የኔን ገደፋም ይፈልጋል፣ ለሰው ነው የምኖረው ብሏል። ልጁንም እንግዲህ ነገ ተነገ ወዲያ እንደፈለገ ማድረግ ይችላል፣ መብቱ ነው። እኛ ምን እናድርግ? እኔ መብቴን ታላስረብ እኔ ታላስከበር ቤተሰቤን ካላስከበር ማንም ያከብርልኝ? ማንኛው ኦዲየንስ ስል እኮ ኦዲየንስ እኮ እኔ በምሰጣችሁ ነው የምትታችሁኝ አይደለም። አንዳንድ ሰው ናችሁ እንጂ የሰው ጥላቻ የምትዘሩ እንጂ እኮ እኔ በማቀርበው ቪዲዮ ነው የምትታችሁኝ አይደለም። ያ እኮ መብታችሁ ነው ለመተቸት። ለምን ክፋት? የአብርሽ ኦዲየንስ የሩታ ኦዲየንስ በእውነት ክፋት ለምን እንዘራለን? እነሱ በሚፈልጉት ነው የሚሄዱት። በሚፈልጉት ታተመቻችሁ መከተል ነው፣ ካልተመቸን ለሽ ማለት ነው። ላይክ፣ ሰብስክራይብ፣ ሼር። እኛ ዛሬም ሩታዬ በራሷ ብትመጣልን እንጠብቃለን። በጉጉት እንጠብቃለን። ትናንትና ለራሱ በእሷ ቤት ነበር። እኔ ወላሂ 99 ጊዜ ይሆናል እሷ ቻናል የምገባው የውዴታዬ ታመሰግነናለች ብዬ። ነገር ግን እሷ ደግሞ አሳልፋ ልጇን ለሌላ ሰው መሸቀያ እያደረገች ነው። ይሄ ምንድነው? የራሷ ፍላጎት ነው። ሩታ ለመስደብ እና እንድንሰድባት ፈልጋችሁ ከሆነ ወይ እኔ አልሳደብም፣ ባመሰግንኩበት አልሳደብም። እኔ ትምህርት የሌለው ቪዲዮ አትልቀቁ ነው እንጂ ማለት የምችለው የመሳደብ መብት የለንም። ማለቴ አንድ ሰው ፈልጎ በሚሰራው ስራ እኔም ራሴን ትሪት አድርጌ ራሴን ተዛ ነገር ውስጥ ለማውጣት ነው እንጂ መሞከር ያለብኝ ሰው መሳደብ መብት የለም ማለት ነው። ወደው ፈቅደው እስከሚሰሩ ድረስ እስከገባኝ ድረስ አንድ ቪዲዮ የሚደገነው ፈልገን ነው። ካልፈልግ ማንም ሰው አይቀርጸኝም። ባልና ሚስት ተመካክረው በሚሰሩት ስራ እኔ እዚህ ከመዳም ቀመም ጋር ጦርነት አልገጥምም። ለምኑ ብዬ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻ ያያችሁ አበረታቱ ውዶቼ። ዛሬ በምርጥ በአዲስ ነገር እንግዲህ እንጠብቃለን። ምን እንደሚሉንም አናቅም። መልስ ሊሰጡንም ይችላሉ። በጣም አንጫጭተዋል የትናንትናው ቪዲዮ እና በነገራችን ላይ ወደው ፈቅደው እስከሚሰሩ ድረስ ብዙዎቻችሁ ያልገባችሁም አላችሁ። ከኔም ወደንስ ከኔም ጓደኞች ተዋቸው፣ በቃ ነው ህይወትን እንደነሱ ተውላቸው። ዛሬ ኢንስታግራም የለቀቀችውን ስታው ምን ተሰማችሁ? እኛ የምናወራው ሌላ ነው፣ እነሱ ህይወታቸው ሌላ ነው። 3 ድርሽ ያለው ስትል ከባሏ ጋር የተለያየ መሰላችሁ? አንድ ናት፣ ስራ ላይ ናት። በቃ መውለዷንም ለስራ ሰጥተዋል ያሳልፋ፣ ልጇንም ለስራ በቃ የዩቲዩበር ነው። በቃ እንደዛ ነው። ላይክ እያደረጋችሁ ቪዲዮ እስከ መጨረሻ ያያችሁ አበረታቱ ውዶቼ። ማለቻ አትናደዱ፣ ምንም አትበሉ። እስቲ ቪዲዮዋችን እኛ ከፍታችሁ አጫውቱልን፣ እስቲ ውልን፣ እስቲ እኛን ጀግና እህቶቻችሁን በሰው ቤት
እስቲ ያሳድጉን። እስቲ ሰወዳችሁ በቃ ይሄን ቪዲዮ ፓራውሪ ያውጡልኝ። አየነው እኮ ትምህርት ያለው ቪዲዮውን አየን እኮ እኛ። ሴት ናት፣ በሴትነቷ ማንም መጫወቻ እንዳያደርጋ ከጎን ሆነናል ከሩታዬ። ስራ ግን አትስሪ ብለን መከልከል ስለማንችል መብቷ ነው እንግዲህ ምንም ማለት አንችልም። ልጇን አሳልፋ ከሰጠኝ የእሷ ናት። ልጇን መጠበቅና ልጇን አትቀረጽ ማለት የራሷን መብት ነው፣ ማንም አያስገድዳትም። ስለዚህ ምንም ማለት አንችልም ለማለት ፈልጋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቪዲዮ እስከ መጨረሻ ያያችሁ አበረታቱ ውዶቼ። እኛን ተዋቸው በቃ ተዋቸው፣ እንደፈለጉ ይሆኑ። አያስተምርም ማለት መተው